ይቺ ቀውስ የሆነች የሰይጣን ቁራጭ ቤዛ ተመልሳ መታለች። እንግዲህ አሹም ያደረገው ነገር በጣም አሪፍ ነበር። መጨረሻ ላይ ግን አምልጣዋለች። ምክንያቱም እሷ የሰራችውን ወንጀል በአዲያ ላካ ስለነበረ አሁን ላይ የፍቅር እናት እሷን ትፈልጋታለች። ስለዚህ ቤት ውስጥ እንግዲህ ምንም አልተፈጠረም ብላ ነበር የመጣችው። አይኗን በጨዋጥባ ነበር የመጣችው። ይቺ ውሸታ ማጭበርባሪ ጨካኝ ማለት ነውና ውዶቼ፣ እኔ ግራ የሚገባኝ ሩታ ለምንድን ነው አዴን የመጠላት? ሩታ አብርሽን ማን ነው ይሄኛው ልጅና ወይንም ዴቭንም ታፈቅራቸዋለች? እኔ እኮ ግራ ተጋባሁኝ እኮ። እዚህ ጋር አሹን አፈቀርኩት ትላለች፣ እዚህ ጋር ደግሞ አዴና ዴቭን አንድ ላይ ስታያቸው ደግሞ አይኗ ደም ይለብሳል። ምንድነው ችግሯ? ቤዛ አሁንም ድጋሚ ለምን ተመልሳ መጣች? ምን ለማድረግ ፈልጋ ነው? ሰላም ሰላም፣ ውድ የተከበራችሁ ቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እጅግ በጣም የሚያሳዝን ነገር ዛሬ ያየሁኝ። የተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። የባቡሬ እናት እንደዚህ እብደት ላይ ነው ያለችው። እናቴ እብድ ናት፣ እናቴ እኔ ስታየኝ እንደዚህ እንትን ትላለች፣ የሆነ ነገር በቃ ሲል አላምነውም ነበር ማለት ነው። አሁን ላይ ግን ሁሉን ነገር አየሁኝ ማለት ነው። እና እብድ ሲል የሆነ በቃ ሰዎችን የማትረዳ ምናምን ወይንም የምትጮህ ምናምን ይመስለኝ ነበር እንጂ የእውነት እብድ አትመስለኝም ነበር። ግን በሷ ውስጥ የተረዳሁት ነገር ምንድነው? ወንዶችን ነው የምጠላው። እርግጠኛ ነኝ የባቡሬ አባት ወይንም የባቡሬ አባት ውስጥ ባለች ሰዓት ላይ የተፈጠረ ነገር አለ። የባቡሬ አባት ወይንም የሆነ ሰው ከድቷታል። ምክንያቱም የተከዳች ሰው ናት፣ የታመመች ሰው ናት። ሴትና ወንድ አንድ ላይ ስታይ፣ በተለይ ወንድም ለብቻ ስታይ በጣም ነው እንትን የምትለው። የገዛ ልጇ መሆኑን ራሱ ባቡሬን እያወቀች ለምለምና ባቡሬ አብረዋት ሂዶ ነበር። ወይንም ደግሞ ለምለምና ባቡሬ አንድ ላይ እናቲቱ ያለችበት ቦታ ሲሄዱ እሱን ስታየው በድንጋይ ነበር ያሯሯጠችው። ልጇ መሆኑን እያወቀች አሯሯጠችው። ግን ደግሞ ለምለምን ግን ይዛት ነበረ። ወንዶችን እንዳታምኝ፣ ወንዶችን እንትን እንዳትይ፣ ልብሽን ሰባብሮት እንዳትጠገኝ አድርገውሽ ነው የሚለቁሽ፣ እንዳታምኝ ትላታለች። እና ልቧ በጣም በብዙ ነገር የተሰበረች እናት ናት ብዬ አሰብኩኝና ለሙዬም እሱ ሲሮጥ በጣም ብትደነግጥም ብትፈራም ግን ደግሞ እሷን ለመረዳት እየሞከረች ነው። በእርግጥ እብድ ስለሆነች አደጋ ልታደርስባት ትችላለች። ግን እንደምንም ብላ ግን ከዚህ ካለችበት ስሜት ልታወጣት ትችላለች ብዬ አስባለሁ። ምክንያቱም ለሙዬ በጣም ብሩህ አይምሮ ያላት በጣም ጎበዝ ልጅ ናት ለሙዬ ማለት ነው። እና በጣም የምታሳዝን እናት ናት ማለት ነው። በጣም በዚሁ ልጇን ወልዳ ባሳደገችበት ሰፈር በሰዎች የተከዳች ሰው ኑሯት እንዳልኖረት የሆነች ናትና በጣም ታሳዝናለች። ባቡሬም ደግሞ ከለሙዬ ጋር ሆኖ እናቱን ከዚህ ካለችበት ስሜት ሊያወጣት ይገባል ብዬ አስባለሁ። እብደት ስላችሁ ይሄን ያህል እንትን ባትሆን ግን ደግሞ ኦሬዲ አይምሯ እንትን ብሏል ማለት ነው። እና ከባድ ነው። እና ወዶቼ በተለይ በአዴና በዴቭ መሀል ላይ ያለው ነገር አሁንም ቢሆን እንደ በፊቱ እንደነበር ነው ፍቅራቸው። ግን ደግሞ ይቺ ሰይጣን የሆነች ቤዛ ተመልሳ ስለመጣች በጣም ነው የተናደድኩት። ቤዛ መመለስ አልነበረባትም፣ ግን ተመልሳ መጣ። ቤት ውስጥ መውጣት ሳይኖርባት ቤት ውስጥ ግን ወጣለች። እንድትወጣም አልፈለኩም ነበር፣ እዛው ቢይዟት ጥሩ ነበረ። ግን ደግሞ ወጣለች ማለት ነው። አሹም እያሯሯጣት ነበረ፣ አሯሩጦ ይይዛታል። ወይንም እና አሹ ወይንም ደግሞ እነ ዳይመንድ ወይ የሆነ ሰው አብሮ ከአሹ ጋራ ይይዘታል ብዬ አስባለሁ። ምክንያቱም ኪንጎም ዳይመንድም ቢያገኟት እርግጠኛ ነኝ እንደማይለቋት፣ ቅምጥልም ካገኘቻት አትለቃትም። እርግጠኛ ነኝ መልሳ እጃቸው ውስጥ ትገባለች ብዬ አስባለሁኝ። ምክንያቱም እሱም ሮማን ለምን ጠፋች፣ ሮማን መታ ለምን አልጠየቀችኝም ብሎ እያለ ባለበት ሰዓት ላይ ነበረ አመልጣው ሄደችው ማለት ነው። እና ወዶቼ የፍቅር እናት ደግሞ እኔም ወደ ቤት እንድትመለስ እያደረኳት ነበረ፣ እያታለልኳት ነበር፣ እምቢ ብላኝ ነው ምናምን ብሎ ሌላ ምክንያት ሰጥቷል ዴቭ ማለት ነው። አሁንም እናቲቱ እርግጠኛ ነኝ የሆነ የጠረጠረችው ነገር አለ። ግን ደግሞ ትንሽ ግራ የተገባው ነገር ለምን ማስነቃት አልፈለገችም? እኔ እንደውም ትቆጣለች፣ ጭራሽ መንገድ ለመንገድ ምናምን እያለች ትቆጣለች ብዬ ነበር። ግን ወደ ቤት ሂጂና አንዳንድ ነገሮች ምግብ ስሪና ጠብቂኝ እና ባታድሪ እንኳን ችግር የለውም ወለሽ ትሄጃለሽ ብላታለች። እቤት ሄደዋል። ግን ቤት ስትሄድ ደግሞ እንድችኛቱ ሰይጣን ስላገኘቻት ስሜታቸው ጥሩ አይደለም ማለት ነውና አሹም ያደረገው ነገር አሪፍ ነው። እስቲ በቀጣይ ምን ይፈጠራል? እቺ ሰይጣን ቤዛ መመለስ የለባትም።